በኦሮሚያ ክልል ምስራቅ አርሲ ዞን በንጹሃን ዜጎችና በሃይማኖት ተቋማት ላይ የተፈጸመው አሰቃቂ ጥቃት የኢትዮጵያን የጸጥታ ቀውስ ዳግም አሳሳቢ ደረጃ ላይ መድረሱን አሳይቷል መባሉ በርካታ ሚዲያዎች እየዘገቡት ይገኛሉ። በአርሲው ጥቃት ጠቅላይ ሚኒስትር አብይ አህመድ ምናሉ የሸኔ የፋኖና የመንግስት መወነጃጀል ከቀን ቀን እየተካረረ የሄደ ሲሆን በንጹሃን ሞት ላይ ግን እስካሁን ኃላፊነት የወሰደ የለም። ይህም የመንግስት አካላትም ሆነ የሃይማኖት አባቶች ከንጹሃኑ ሞት ይልቅ ለወንበራቸው መጨነቅ ታይቶባቸዋል የሚሉ ትችቶች እየተሰነዘረባቸው ይገኛል። ጤና ይስጥልን። ከዚህ ጋር ተያይዞ መረጃዎች አሉን። አብራችሁን ቆዩም። ጠቅላይ ሚኒስትር አብይ አህመድ በዚህ ዘግናኝ ጥቃት ቤተሰቦቻቸውን ላጡ፣ አካላቸው ለጎደለ እንዲሁም ንብረታቸው ለወደመባቸው ወገኖች የተሰማቸውን ጥልቅ ሐዘን ቢገልጹም በጥቃቱ ዙሪያ መንግስትና ታጣቂ ኃይሎች እርስ በእርስ የሚያካሂዱት የቃላት ጦርነትና መወነጃጀል የችግሩን ውስብስብነት ይበልጥ እያጎላው ነው ተባለ። የጠቅላይ ሚኒስትር ጽህፈት ቤት አርብ አመሻሹን በሰጠው መግለጫ ይህንን አሳዛኝ ድርጊት የፈጸሙት የኦነግ ሸኔ ታጣቂዎች መሆናቸውን አስታውቋል። ጽህፈት ቤቱ ይህ ጥቃት በአጋጣሚ የተፈጠረ ሳይሆን የሀገሪቱን ሰላምና እድገት ለማደናቀፍ ከሚሹ በአማራ ክልል ከሚንቀሳቀሱ አማጽያንና ለሀገሪቱ ሁለንተናዊ እድገት ጥላቻ ካላቸው የውጭ ኃይሎች ጋር በቅንጅት የተፈጸመ ሴራ መሆኑን ወንጅሏል። የጥቃቱ ዓላማ በመላ ሀገሪቱ አመጽ ማስነሳት፣ ከተሞችን በሽብር ማወክ፣ በደፈጣ ጥቃት የዜጎችን እንቅስቃሴ መገደብና በተለይም ሰባተኛውን ሀገራዊ ምርጫ ማስተጓጎል እንደሆነ የኦሮሚያ ክልል ኮሚኒኬሽን ቢሮ አረጋግጧል። መንግስት ለዚህ ሀገርን የማተራመስ ሰፊ እቅድ ማሳያነት በደቡባዊ ትግራይና በአማራ ክልል አዋሳኝ አካባቢዎች የተፈጸሙት ትንኮሳዎችን በአብነት አንስቷል። የጠቅላይ ሚኒስትር ጽህፈት ቤት ባወጣው መግለጫ ደግሞ ቡድኑ በጸጥታ ኃይሉ የተወሰደበትን እርምጃ መቋቋም ባለመቻሉና ፍላጎቱን ማሳካት ባለመቻሉ ስስ ኢላማዎች ላይ ያተኮረ እርምጃ በመውሰድ የሃይማኖትና የብሔር ግጭት ለመቀስቀስ በማለም በአርሲ ዞን አሰኮና አካባቢው ጥቃት በመፈጸም ሁሉን አይነት የጥፋት ርብርብ እያደረገ ቢሆንም ሁኔታውን በመቆጣጠር ጸጥታ ኃይላችን በእነዚህ ኃይሎች ላይ የተቀናጀ እርምጃ እየወሰደ ይገኛል ብሏል። መንግስት መሰል ስጋቶችን በንቃት በመከታተል ላይ ሲሆን በምርጫው ወቅትም በብዙ የሀገሪቱ አካባቢዎች የተቀነባበሩ ተመሳሳይ እቅዶችን በስኬት ማክሸፍ ችሏል። በንጹሃን ዜጎች ላይ የሚፈጸሙ ጥቃቶችን ፍርሃትና ክፍፍልን ከሚያጎሉ የሚዲያ ዘመቻዎች ጋር በማስተሳሰር የተቀነባበረው ይህ እኩይ ተግባር በመንግስት የደህንነት መዋቅርና ኦፕሬሽኖች አማካኝነት በከፍተኛ ሁኔታ እንዲስተጓጎል ተደርጓል። ብሔራዊና ሃይማኖታዊ ክፍፍልን ለመዝራት የኃይል ጥቃትንና ውድመትን እንደ መሳሪያ የሚጠቀሙ አካላት በሁሉም ኢትዮጵያውያን ዘንድ በግልጽ ሊወገዙ ይገባል ብሏል። ይሁን እንጂ የኦሮሞ ነጻነት ሰራዊት ኦነግ ሸኔ በበኩሉ የመንግስትን ክስ ሙሉ በሙሉ ውድቅ በማድረግ ክሱን ወደ መንግስት መልሶታል። የታጣቂው ኃይል ዋና አዛዥ ከፍተኛ አማካሪ የሆኑት አቶ ጅረና ጉደታ ለቢቢሲ አፋን ኦሮሞ በሰጡት ምላሽ ሰራዊታቸው እንዲህ አይነት አሳፋሪ ድርጊት በንጹሃን ላይ እንደማይፈጽም አስታውቀዋል። አቶ ጀረና መንግስትን መልሰው በወነጀሉበት ንግግራቸው ጥቃቱ የተፈጸመው ታጣቂው ኃይል ምርጫውን ተቃውሞ መንገዶችን በመዝጋቱ ምክንያት መንግስት የታጣቂውን ስም ለማጥፋት ሆን ብሎ ያስፈጸመው ነው ብሏል። የአካባቢው ነዋሪዎች ድርጊቱን የፈጸሙት የታጣቂው አባላት ናቸው ማለታቸውን በተመለከተ ለቀረበላቸው ጥያቄም በሰንቀሌ ወታደራዊ ካምፕ የኦነግን ስም ለማጥፋት የሚሰለጥኑ የሽመልስ ሸኔ ኃይሎች መኖራቸውን በመጥቀስ ጥቃቱን የመንግስት ኃይሎች እንደፈጸሙት ተከራክረዋል። ይህ እርስ በእርስ የመወነጃጀልና የጣት መቀሳሰር ፖለቲካ እያየለ በመጣበት በዚህ ወቅት ዋነኛ ተጎጂዎቹ ግን በምንም አይነት የፖለቲካ ትርምስ ውስጥ የሌሉ ምስኪን ንጹሃን ዜጎች መሆናቸው እጅግ ልብ ሰባሪና አሳሳቢ ነው። የህዝቡ ደህንነት ዋስትና ባጣበት እንዲሁም አጥፊዎች በግልጽ ተለይተው ለህግ በማይቀርቡበት ሁኔታ ውስጥም የፖለቲካ ኃይሎች እርስ በእርስ መካሰስ ጉዳዩን ከማወሳሰብ ባለፈ ለተጎጂ ቤተሰቦች ፍትህም ሆነ ለሀገር ሰላም የሚያመጣው መፍትሄ የለም ተብሏል። ይህ አሳዛኝ ክስተት አሁንም ቢሆን የንጹሃንን ደም መፍሰስ በአስቸኳይ ቆሞ ዜጎችን በብሔርና በሃይማኖት ለማጋጨት የሚሞክሩ ትክክለኛ አጥፊዎች ለህግ የሚቀርቡበት ገለልተኛና አሳማኝ ማጣራት እንዲደረግ እየተጠየቀ ይገኛል። በአርሲ የተፈጸመው ጥቃት ምርጫውን የማደናቀፍ አካል ነው በማለት ነበር ጠቅላይ ሚኒስትር ጽህፈት ቤት የገለጸው። ንጹሃንንና የሃይማኖት ተቋማትን ኢላማ በማድረግ የተፈጸመው ጥቃቶች ዓላማቸው አገሪቱ እንዳትረጋጋና ምርጫውን ለማደናቀፍ የተደረገ እቅድ ተከታይ ነው ሲል የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት አመላክቷል። ይህ የጠቅላይ ሚኒስትሩ ዘለግ ያለ መግለጫ በዋናነት በአገሪቱ በተካሄደው ምርጫና መንግስታቸው አስመዘገበው ባላቸው አዎንታዊ ውጤቶች ላይ ሲሆን በአርሲ
ውስጥ የተፈጸመውን ጥቃትና የአማጽያን ሙከራዎችና የመንግስት እርምጃን አብራርተዋል። ከጠቅላይ ሚኒስትሩ ጽህፈት ቤት የወጣውና በመንግስታዊ መገናኛ ብዙሃን የቀረበው መግለጫ የወጣው በኦሮሚያ ክልል አርሲ ዞን በታጣቂዎች በተፈጸመ ጥቃት በርካታ ሰዎች ከተገደሉና ሰባተኛው አገር አቀፍ ምርጫ ከተካሄደ ከቀናት በኋላ ነው። ምርጫውን ተከትሎ በተለያዩ መገናኛ ብዙሃን የተዘገበው በምስራቅ አርሲ አንዳንድ ወረዳዎች የተፈጸመ ጥቃት የኦርቶዶክስ እምነት ተከታዮችና አብያተ ክርስቲያናት ላይ ያነጣጠረ መሆኑን የቤተ ክርስቲያኗ ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በሐዘን ባወጡት መግለጫ ገልጸዋል። እሁድ ግንቦት 23 እና ሰኞ ግንቦት 24 የምርጫው ዕለት በተፈጸመው ጥቃት በ3 ወረዳዎች ውስጥ የሚኖሩ ቢያንስ 13 ሰዎች መገደላቸውን፣ በርካቶች መጎዳታቸውን፣ በመቶዎች የሚቆጠሩ መፈናቀላቸውን እንዲሁም አንድ ጥንታዊ ቤተክርስቲያን በእሳት ሲወድም ሌላ ቤተክርስቲያን ደግሞ ዘረፋ እንደተፈጸመበት ቤተክርስቲያኗ አስታውቃለች። የአርሲና አካባቢው ነዋሪዎች ጥቃቱን የፈጸመው መንግስት በሽብርተኛ ቡድንነት የፈረጀውና ኦነግ ሸኔ የሚለው የኦሮሞ ነጻነት ሰራዊት ባለፉት ቀናት ጥቃቱን በተመለከተ በሰጠው ምላሽና ባወጣው መግለጫ በድርጊቱ ውስጥ እጁ እንደሌለበት አስተባብሏል። በአርሲ ዞን ውስጥ በሰላማዊ ዜጎች ላይ በታጣቂዎች የተፈጸመው ጥቃት የመጀመሪያው ሳይሆን ባለፉት ዓመታት በተለያዩ ጊዜያት ሲፈጸሙ የቆዩ ሲሆን የኢትዮጵያ ሰብአዊ መብቶች ኮሚሽንና ምዕመኗ በተለየ ኢላማ እንደተደረጉባት የምትገልጸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንግስት የነዋሪዎችን ደህንነት እንዲጠብቁ በተደጋጋሚ ጥሪ ሲያቀርቡ ነበር። በአርሲ ዞን የሚገኙ ወረዳዎች ባለስልጣናት ስለ ጥቃቱ ሚዲያዎች ቢጠይቋቸውም መረጃ እንደሌላቸው በተደጋጋሚ መግለጻቸው ብዙዎችን ያሳዘነ ጉዳይ ሆኖ ሰንብቷል። የክልሉ የመንግስት ኮሚኒኬሽን ኃላፊ አቶ ኃይሉ አዱኛ ለመንግስት መገናኛ ብዙሃን በሰጡት ቃል ጥቃቱ በኦነግ ሸኔ መፈጸሙንና የሃይማኖትም ሆነ የማንነት ገጽታ እንደሌለው መናገራቸው በብዙዎች ዘንድ ቅሬታ ቀርቦበታል። ባለፉት ዓመታት በአርሲ ውስጥ ሲፈጸም በቆየው ጥቃት በርካታ ሰዎች የተገደሉ ሲሆን ለጥቃቱ ኃላፊነት የወሰደም ሆነ ተጠያቂ የሆነ ቡድንም ሆነ ግለሰብ ስለመኖሩ በይፋ የሚታወቅ ነገር የለም። በወቅታዊ ጉዳዮች ላይ ከጠቅላይ ሚኒስትሩ ጽህፈት ቤት የወጣው መግለጫ አንዳንድ የሀገሪቱ ኃይሎች ከኤርትራ ጋር እንደፈጠሩት ሲነገር ስለቆየው ጽምዶ ስለተባለው እንቅስቃሴም አንስቷል። መግለጫው የጥፋት ኃይሎች ሲል በስም ያልጠቀሳቸው ቡድኖች ከባዕዳን ጋር ጽምዶ የሚል ቁርኝት በመፍጠር እኩይ ዓላማቸውን ለማሳካት ሰፊ የጥፋት ዝግጅት ሲያደርጉ ቆይተዋል በማለት ምርጫውን ለማደናቀፍ የተለያዩ ድርጊቶችን ሲፈጽሙ ነበር ሲል ከሷል። መግለጫው በማሳያነት የትጥቅ ድጋፍ ያገኙ ታጣቂዎች በደቡባዊ ትግራይ በሚገኙ አዋሳኝ የአማራ ክልል አንዳንድ አካባቢዎች ትንኮሳ መፈጸሙን እንዲሁም በባህር ዳር፣ በጎንደር፣ በደብረ ብርሃንና በወልዲያ ከተሞችና በሌሎች እንዲሁም በአዲስ አበባ የሽብር ጥቃት ዓላማ እንደነበር ነገር ግን እንዲከሽፍ ማድረግ ተችሏል የሚል ክስ ቀርቧል። በኦሮሚያ ክልል የሸኔ ሽብር ቡድን ከፋኖ ታጣቂ ቡድን ጋር በመናበብ መንገዶችን በመዝጋት እንቅስቃሴ ለማስተጓጎል መሞከራቸውንና አለመሳካቱንም መግለጫው አንስቷል። ከዚህ ጋር በተያያዘ ሁለቱ ታጣቂ ቡድኖች ከምርጫው ቀን ቀደም ብሎና ከዚያም በኋላ በአማራና በኦሮሚያ ክልሎች ውስጥም የእንቅስቃሴ ገደብ መጣላቸውን አሳውቀው ነበር። በአርሲው ጥቃትም ሆነ በሀገሪቱ የተለያዩ አካባቢዎች በንጹሃን ላይ ለሚፈጸሙ ጥቃቶች አንድም አካል ኃላፊነት ወስዶ አያውቅም የሚሉ ቅሬታዎች በተደጋጋሚ ጊዜ እየተሰሙ ይገኛሉ። ይልቁንም አንዱ አንዱን ሲወነጅልና ሲከስ በንጹሃን ሞት መሳለቅ በሚመስል ደረጃ በትክክል ሐዘኑን ገልጿል የሚባል አካል አለመኖሩም እየተነገረ ነው። እርስ በእርስ ከመወነጃጀልና ከመካሰስ የንጹሃንን ደህንነት በመጠበቅ ወንጀለኞችንም ለህግ በማቅረብ ፍትህን የማስፈን ግዴታው የመንግስት በመሆኑ አሁን በሚዲያ ከመካሰስ ስራ ሊሰራ ይገባል የሚሉ ጥያቄዎች በብዙዎች ዘንድ እየተነሱ ይገኛሉ። ተመልካቾች ለዛሬ የነበሩን የአቤል ሚዲያ መረጃዎች እነዚህን ይመስሉ ነበረ። አብራችሁን ስለቆያችሁ እናመሰግናለን። በያላችሁበት ጥሩ ጊዜ ተመኘን። ሰላም።